ጤና ይስጥልን ክቡራትና ክቡራን ተመልካቾቻችን እንደምንውላችኋል። 6 ሰዓት ሆኖ ከኢትዮጵያ ቴሌቪዥን በቀጥታ ስርጭት ወደ እናንተ የሚደርሰው ዜና ኢትዮጵያ ተጀምሯል። በቅድሚያም አርዕስተ ዜናዎች። የኢትዮጵያ የባህር በር ፍላጎትን ማረጋገጥ የህልውናና የብሔራዊ ደህንነት ዋስትና ጉዳይ ነው። የፍትህና የጸጥታ ተቋማት 7ኛው ጠቅላላ ምርጫ ነፃ ፍትሃዊና ሰላማዊ ሆኖ እንዲጠናቀቅ በቅንጅት እየሰሩ። የመደመር መንግስት ኢኮኖሚውን ወደ ብዝሃ ዘርፍ በማሳደግ ዘርፎች ተደምረው ፈጣን የኢኮኖሚ እድገት እንዲያስመዘግቡ እያደረገ ነው። ከዜናዎቹ ጋር አሸናፊ እንዳለ ከእናንተ ጋር ቆይታ አደርጋለሁ። እናንተም ቆይታችሁ ከኛ ጋር እንዲሆን በአክብሮት ነው የምንጋብዘው። ወደ ቀዳሚው ዜና አልፋለሁ። የስራ ዘመኑ 3ኛ የ100 ቀናት የመንግስት ስራ አፈጻጸም ከ9 ወራት አጠቃላይ አፈጻጸም ጎን ለጎን ጠቅላይ ሚኒስትር አብይ አህመድ በተገኙበት ተገምግሟል። ለእድገት አመቺ ካልነበረውና በደካማ የተቋማትና የፖለቲካ ማዕቀፍ በታጠረ የግል ዘርፍ ተሳትፎ እንዲሁም ውጤታማ ባልነበረ የቁጥጥር ከባቢ ከሚገለጸው የኢኮኖሚ መልክ መውጣት መቻሉን ጠቅላይ ሚኒስትር አብይ አህመድ አንስተዋል። የግሉ ዘርፍ ደካማ ውድድር ውስጥ ነበር ያሉት ጠቅላይ ሚኒስትር አብይ በመንግስት ስር የነበሩ በርከት ያለ ቁጥር ያላቸው የንግድ ተቋማትም ከፍ ባለ የዕዳ ሸክም ተዘፍቀው ከአቅም በታች ሲንቀሳቀሱ ነበር ብለዋል። ምርታማነት አሽቆልቁሎ ኢኮኖሚውም ለአየር ንብረት ለውጥ በከፍተኛ ደረጃ ተጋላጭ የነበረውን ነባራዊ ሁኔታ ምላሽ በሚሰጥ አዲስ ገቢር ነበብ የፖለቲካ ኢኮኖሚ መንገድ ተቀይሷል። ይህም አዲሱ የኢኮኖሚ አካሄድ በአጭር ጊዜ ትግበራ ጠንካራ ባለ ሁለት አሃዝ የእድገት ሂደትን አስመዝግቧል። በአሁኑ ወቅት ኢኮኖሚው በ9.2 በመቶ አድጓል። ይህ እድገት ወደ 10.2 በመቶ እንደሚያድግ ይጠበቃል። በየዘርፉም የታቀዱ ግቦችን ለማሳካት ከፍ ባለ ትጋት ቀጥለን በግብርና 7.9 በመቶ፣ በኢንዱስትሪ 13.2 በመቶ፣ በአገልግሎት 9.3 በመቶ እድገቶች ሳይቆራረጡ የሚከናወኑ ይሆናል። እነዚህ ጥረቶች የበለጠ ጽኑ ተወዳዳሪና አካታች ኢኮኖሚ ለመገንባት ያለንን አቋምና የመተግበር አቅም ያሳያሉ ብለዋል ጠቅላይ ሚኒስትር አብይ አህመድ። የፍትህና የጸጥታ ተቋማት 7ኛው ጠቅላላ ምርጫ ነፃ ፍትሃዊና ሰላማዊ ሆኖ እንዲጠናቀቅ በቅንጅት እየሰሩ ነው። የፍትህ ተቋማት በምርጫው ወቅት የዳኝነት ነፃነታቸውን ጠብቀው መጓዛቸው አገራዊ ሰላምን ለማረጋገጥ ወሳኝነት አለው። ብሩክታይት አስራት ተጨማሪ አዘጋጅታለች። የኢትዮጵያ ምርጫ ቦርድ 7ኛውን ጠቅላላ ምርጫ በታቀደለት የጊዜ ሰሌዳ መሰረት ለማካሄድ አስፈላጊውን ዝግጅት እያከናወነ ይገኛል። ተፎካካሪ የፖለቲካ ፓርቲዎችም በምርጫ ሕጉ መሰረት በመንቀሳቀስ የፓርቲ ፕሮግራሞቻቸውን ለሕዝብ በማስተዋወቅና በምርጫ ስነ ምግባር ደንብ መሰረት ለመወዳደር በሂደት ላይ ናቸው። በዚህ መሰረት ፓርቲዎቹ በተለያዩ መገናኛ ብዙሃን አማካኝነት የፖሊሲ አማራጮቻቸውን ለመራጩ ሕዝብ እያሳወቁ ይገኛሉ። ብቁ የሆኑ ዜጎችም ለዲሞክራሲ ስርዓት ግንባታው ያላቸው ድርሻ ለመወጣት በመራጮች ምዝገባ ሂደት ላይ በንቃት እየተሳተፉ ይገኛሉ። የምርጫ ሂደቱ ነፃ፣ ገለልተኛና ሰላማዊ ሆኖ እንዲጠናቀቅ በማድረግ ረገድ የፍትህ ተቋማት ሚና ወሳኝ ነው። ለዚህም እንዲረዳ የምርጫ ሂደቱ የተሳለጠ እንዲሆን የፍትህ ተቋማት ከምርጫ ቦርድ ጋር በመመካከር ተቀናጅተው እየሰሩ ይገኛሉ። የሚጠበቅባቸው የገለልተኛ ሆነው ህግን ማስከበር ነው። የህግ የበላይነት እንዲረጋገጥ ማድረግ ነው። ይህን ኃላፊነታቸውን በአግባቡ እንዲወጡ መደረግ አለበት። ከምርጫ ቦርድ ኃላፊዎች ጋር በዚህ ጉዳይ ላይ ከነዚህ ተቋማት ምን ይጠበቃል የሚለው ላይ ውይይት ይደረጋል። በዚህ ውይይት ይዘው የሚሄዱት ኃላፊነት ይኖራል። በህግ የተቀመጠ ኃላፊነታቸው አለ። ከዛ በተጨማሪ ከዚህ አልፎ በግለሰብ ደረጃ የሚሰራም ጥፋት እንዳይኖር ክትትል ማድረግ እንዳለባቸው የመራጩንም የተመራጩንም መብት ማስከበር እንደሚያስፈልግ አጽንኦት ተሰጥቶት መልእክት ይተላለፋል ብለን እንጠብቃለን። የምርጫ ህጉን ተገቢነት ከማስገንዘብ ጀምሮ ምርጫው ነፃና ፍትሃዊ ሆኖ እንዲተገበር በማድረግ በኩል የፍትህ ተቋማት ትልቅ ኃላፊነት ይኖርባቸዋል። አንደኛው ነገር የምርጫ ህጉን ማስገንዘብ ላይ ትልቅ ኃላፊነት አለባቸው። ንቃተ ህግ በምንለው ስራችን አንደኛው ስራ የትኛውም አገራዊ የሚባል ጉዳዮች ላይ የመንግስት መዋቅርን ጀምሮ አጠቃላይ ህዝቡ መሰረታዊ ግንዛቤ እንዲኖረው ማድረግ ነው። ስለዚህ በተለይ ደግሞ ለምርጫ እየተቃረብን በሄድን ቁጥር ምርጫ ህጉን ጨምሮ አጠቃላይ ለምርጫ ፋይዳ ያላቸው ህጎች እንዴት ይተረጎማሉ፣ ከመንግስት አስፈጻሚ አካል የሚጠበቁት ነገሮች ምንድናቸው የሚለውን መከታተል አንደኛው ትልቁ ስራቸው ነው።
ሁለተኛ ደግሞ ወደ ምርጫ ኦፕሬሽንም ሲገባ በምርጫ ህጉም በህገ መንግስቱም የተቀመጡ መብቶች መጠበቃቸውን ማረጋገጥ ሁለተኛው ነው። ሶስተኛ ከምርጫ ጋር ተያይዘው ለሚመጡ ስጋቶች ደግሞ ተገቢውን ቅድመ ዝግጅት አድርጎ ያንን መተግበር። በሌላ በኩል ምርጫው በሰላም ተጠናቆ የህግ የበላይነት እንዲረጋገጥ ለማስቻል የጸጥታ ተቋማትም አስፈላጊውን ዝግጅት አጠናቀዋል። ምርጫ የአጠቃላይ የመንግስት የሀገር ጉዳይ ነው። የጸጥታ ተቋማት ደግሞ የምርጫውን ሰላማዊነት ለማረጋገጥ አስፈላጊውን ዝግጅትም ስምሪትም አድርገን ያለነው እንደ ፌዴራል መንግስት የሀገር መከላከያ፣ የኢትዮጵያ ፌዴራል ፖሊስ፣ የደህንነት ተቋማት እንደዚሁ ደግሞ በክልል የክልል ፖሊስ ኮሚሽን፣ ሌሎች ጸጥታና የሚመለከታቸው አካላት ተቀናይተን በጋራ እየሰራን ያለነው። አሁን እነዚህም የምዝገባውም የቁሳቁስ የማድረሱን ስራ ሰላማዊ እንዲሆን ፖሊስ ስምሪት በወሰደባቸው ቦታዎች ሁሉ ኃላፊነት ወስዶ ከሌሎች ጋር ተቀናይቶ እየሰራ ይገኛል ማለት ነው። የፍትህ ተቋማት የህግ የበላይነት ጠባቂዎች እንደመሆናቸው በምርጫው ወቅት የዳኝነት ነፃነታቸውን ጠብቀው መጓዛቸው ሀገራዊ ሰላምን ለማረጋገጥ ወሳኝ ነው። የአፍሪካ ቀንድ የዓለም ሀያላን የስትራቴጂክ ፍላጎቶች መገናኛና የንግድ መስመር የደም ስር በሆነበት በዚህ ወቅት ኢትዮጵያ የባህር በር ፍላጎቷን ማረጋገጥ ከኢኮኖሚ ጥያቄነት ባለፈ የህልውናና የብሔራዊ ደህንነት ዋስትና ጉዳይ ነው። ኢትዮጵያ ብሔራዊ ጥቅሟን ማስከበር፣ አማራጭ የባህር በር መተንፈሻ ማግኘት ለነገ የማይባል የታሪክ ቁልፍ ይሆናል። አዝመራው ሞሴ። የአፍሪካ ቀንድ የስትራቴጂክ ፍላጎቶች መገኛ የዓለም ሀያላን ወታደራዊ ጡንቻ ማሳያና የዓለም አቀፍ የንግድ መስመር የደም ስር ከሆነ ሰነባብቷል። በዚህ እጅግ ተለዋጭና አንዳንዴም አስጊ በሆነ ቀጠና ውስጥ እንደ ኢትዮጵያ ያለ ግዙፍ ሀገር የባህር በር አልባ ሆኖ መቆየቱ የታሪክ ስህተት ብቻ ሳይሆን የቀጠናዊ ተሳታፊነት ሚዛንን ያሳጣ የህልውና አደጋ ጭምር ነው። ዛሬ ላይ የኢትዮጵያ የባህር በር ጥያቄ ከኢኮኖሚ ጥያቄነት አልፎ የብሔራዊ ደህንነት ዋስትናና የሉዓላዊነት ማረጋገጫ ሆኖ ተገኝቷል። የባህር በር አልቦነት፣ የወደብ አልቦነት፣ የሎጂስቲክስ ውስንነት የኢትዮጵያ ብልጽግና ላይ ከፍተኛ ማነቆ ሆኖ የሚቀጥል ችግር ነው። በእኛም ዘመን ከእኛም በኋላ ባለው ዘመን ነው። ለምንድን ነው የሆርሙዝ ስትሪፕን ማስከፈት የዓለም አጀንዳ የሆነው? የቀይ ባህር ቢዘጋ ማስከፈት ከኛ በላይ ለማን አጀንዳ ይሆናል? ተግዳሮቱ ከንግድም ያለፈ የህልውና ጉዳይ መሆኑን የተረዳው የመደመር መንግስት አሁን ላይ የባህር መተንፈሻ የማግኘትን ጉዳይ በልዩ ቁርጠኝነት እየገፋበት ይገኛል። በክፋት ባለመነጋገር፣ በሰጥቶ መቀበል መርህ ባለማመን፣ ኮኤግዚስት ለማድረግ ባለመዘጋጀት፣ አንዳችን ለአንዳችን ጥፋት እንድንሆን በሚያመቻች መንገድ ለመሄድ በማሰብ ብቻ ኢትዮጵያን የባህር በር አልቦ አድርጎ መቀጠል በየትኛውም ዘመን አዋጭ አይደለም። እንደዚያ የሰርቫይቫል ኢሹን ኮምፕሮማይዝ አድርጎ ብልጽግናን ማሰብ አይቻልም። በቀይ ባህርና በኤደን ባህረ ሰላጤ ዙሪያ ሀያላን ሀገራት የወታደራዊ ሰፈሮቻቸውን አጥር እያጠሩ የባህር ኃይል አቅማቸውን እያገዘፉ ባለበት በዚህ የታሪክ ምዕራፍ የባህር ኃይልን በራስ ደጅ ማሰማራት አለመቻል የሀገርን ዘላቂ ጥቅም ለሌሎች ፍቃድና ትብብር አሳልፎ ከመስጠት የሚተናነስ አይደለም። አሁን መካከለኛው ምስራቅ ላይ እንደተፈጠረው አይነት ችግር ለምሳሌ ሆርን ኦፍ አፍሪካ ላይ ቢፈጠር ወይም ሬድ ሲ ላይ ቢፈጠር ሪስፖንድ ለማድረግ ሶስተኛውን ክንፋችንን እናጣለን ማለት ነው። ኔቪ ማድረግ አንችልም። ኢንተግሬትድ የሆነ ዲተራንስ ኤንድ ሪስፖንስ ሜካኒዝም አይኖረንም ማለት ነው። የምንጠቀመው ኦንሊ የየብስ ወይም ደግሞ የእግረኛ ሰራዊታችንንና የአየር ኃይላችንን ብቻ ነው ማለት ነው። የኔቪ ኃይል አይኖረንም ማለት ነው። ስለዚህ ይሄንን ክንፍ አጣህ ማለት ደግሞ ስትራቴጂክ ቨልነራቢሊቲ ተጋላጭነት እየበለጠ እየሰፋ ነው የሚሄደው ማለት ነው። ወደ ውሃው የቀረበ ከውሃው ጋር የተያያዘ ቦታ ያስፈልገናል። ያንን ለማድረግ አሁን አልታደልንም። አሁን ባለበት ሁኔታ ያንን ማሳካት አለበት። ኢትዮጵያ ለንግድ እንቅስቃሴዋ ከ95 በመቶ በላይ በአንድ ወደብ ላይ ብቻ ጥገኛ መሆኗ ኢኮኖሚዋን በአንድ ገመድ ላይ የመንጠልጠል ያክል ያደርገዋል።
አማራጭ የሌለው የንግድ መስመር ደግሞ እድገትን ብቻ ሳይሆን ነፃነትንም ጭምር የሚገድብ በመሆኑ ይህ ሁኔታ በየዓመቱ ለወደብ ኪራይ የሚፈሰውን ቢሊዮን ዶላሮች የሚያሳጣ ብቻ ሳይሆን በቀላሉ ለጂኦፖለቲካዊ ጫናዎችና ለሴራዎች ተጋላጭ እንድንሆን የሚያደርግ ኢፍትሐዊ ኪሳራም ጭምር ነው። ስለዚህ እዚህ ላይ ዲፔንደንት ሆነን የሀገራችንን የኢምፖርት ኤክስፖርት ኒድ ማሳካት አልቻልንም። ሁለተኛ ደግሞ በኢንተርናሽናል ማርኬት ላይ እየተሳተፉ ያሉ መርከቦቻችንን ደህንነት መጠበቅ አልቻልንም። ችግር በሚፈጠርበት ሰዓት ደግሞ ሪስፖንድ ማድረግ አልቻልንም። መርከቦቻችንን ደህንነት እንትን ለማድረግ ወደ ሀገራችን የሚገቡ ሚስጥራዊ የሆኑ መሳሪያዎችን በሌላ በሶስተኛ ወገን መረጃው ሳይደርስ ወደ ሀገራችን እንዲገቡ ማድረግ አልቻልንም። የራሳችን የሆነ ወደብ መኖሩ ጠቃሚነቱ እነዚህን ነገሮች ማስቀረት ይችላል። ኢትዮጵያ ወደ ባህር የምታደርገው ስትራቴጂካዊ ምልከታ የቀጠናውን የኃይል ሚዛን ወደ አዲስ ምዕራፍ የሚያሸጋግርና አፍሪካ በዓለም አቀፍ የንግድ ደህንነት መድረክ ላይ ያላትን ተገቢ ስፍራ ዳግም የማስከበር ብሔራዊ ትግል ነው። ኢትዮጵያም ከባህር በር ርቃ ብትኖርም ልጆቿ ግን በዓለም ውቅያኖሶች ላይ እየተጓዙ ነው። ሀገራቸውን በመወከል አምባሳደሮች ነን የሚሉት እነዚህ መርከበኞች አንድ የጋራ ምኞት አላቸው። እሱም ኢትዮጵያ የባህር በር እንድታገኝና ሀገራቸውን በቀጥታ ማገልገል ነው። መቅደላዊት ደረጀ ከእነዚህ መርከበኞች ጋር ቆይታ አድርጋለች። ያዘጋጀችውን ጥንቅር ተከታተሉ። የባህር በር በጣም አስፈላጊ ነገር ነው። ለአንድ ሀገር በጣም አስፈላጊ ነገር ነው። በተለይ እኔ የባህር በር ጠቀሜታን ያየሁት መርከብ ላይ ጆይን ካረኩ በኋላ ነው። ያለምንም ሲአክሰስ ወይም ያለምንም ፖርት በኪራይ ወይም በተለያየ ወዳጅ ሀገሮች ፖርት ተመስርታ እስካሁን መኖሯ ራሱ የሚገርም ነገር ነው እና ይሄ ነገር ሊያበቃ ይገባል። እኚህ ትንታግ ወጣቶች እኔው አስማርና መሐመድ ጨክን ይባላሉ። በኢትዮጵያ ማሪታይም ማሰልጠኛ ኢንስቲትዩት ሰልጥነው በዓለም አቀፍ ደረጃ በሚገኙ መርከቦች ላይ እየሰሩ ይገኛሉ። መርከበኞቹ ወጣቶች የሚያመሳስላቸው በኢንጂነሪንግ ሙያ ከተመረቁ በኋላ በቅርብ በሚያውቋቸው ሰዎች አራያነት ወደ ሙያው እንደገቡ ይናገራሉ። መርከበኛ እኔውን ለረፍት መጥቶ እዚሁ አዲስ አበባ አገኘ ነው። መርከበኛ መሐመድ ደግሞ በባህር ላይ ከጉዞ ባገኘው ፋታ ምስለ ድምጹን ልኮልናል። መርከበኞቹ እኔው አስማርና መሐመድ ጨክን እንደሚሉት የባህር በር አለመኖሩ ትክክለኛውን መርከብ አይተው እንዲማሩ ስላላስቻላቸው በሄዱበት ሀገር ከስራው ጋር ለመላመድ ተቸግረው ነበር። ቀጣይ ለሚማሩ ሙያተኞች ችግሩን ለመቅረፍ የኢትዮጵያን የባህር በር ይገባኛል ጥያቄ ማስመለስ የግድ ነው ይላሉ። መርከቡን አይተን አይደለም ከዚህ ምን ሄደው እዛ በቪዲዮ በምናምን ነው በቃ አሳይተውን በኤክስፒሪየንስ ምናምን በትምህርት ላይ ይሄ ነው የሚነግሩን። አክቹአሊ ስታዩ በጣም ግዙፍ ነው። በጣም የሆነ ይከብድሻል። 1 ወር 2 ወር ከባድ ነው። እንትኑ ማለት ለመላመድ ራሱ ባህር ዳር ላይ ያሉ በጣም ትናንሽ መርከቦች ናቸው። ትናንሽ ጀስት ለትሬኒንግ ዲዛይን የተደረጉ ናቸው። ያው ሃይላይት ምናምን አይተሽ ነው የምትሄጂው እና እዛ ስቴጅ ከባድ ነው የሚሆንብን ለ1 ወር ለ2 ወር። ከዛ በኋላ እንደገና ከሽፓ ጋር ፋሚሊያራይዝ አድርገሽ ራስሽን ነው እንደገና ወደ ስራ የምትጀምሪውና እሱ ከባድ ነው ለኛ። ሌላው ደግሞ የሚገርምሽ ከኢትዮጵያ የምንሄድ መርከበኞች ያውቃሉ የባህር በር እንደሌለን አብዛኞቹ ማለት ነው። እና ሰርፕራይዝ ነው የሚሆኑት። እንዴት ጆይ ልታረግ ቻልክ? እንዴት መርከበኛ ልትሆን ቻልክ? ምናምን ይሉናል። ለምን የባህር በር ላንድ ሎክድ ነን ያውቃሉ። ስፔሻሊ አሁን ካለው ነባራዊ ሁኔታ ኢትዮጵያ የባህር በር የሌላት ሀገር ሆና መቀጠል የለባትም። ሁላችንም ይጠበቅብንን አድርገን ይሄ ነገር ሰላማዊ በሆነ ሁኔታ ሰላማዊ በሆነ መንገድ የባህር በር የምናገኝበት መንገድ እንደሚመቻች ተስፋ አደርጋለሁ። ከሀገር ሲወጣ የተሻለ ነገር ሲታይ ለራስ መመኘት ከመሪ እስከ ዜጋው የተለመደ ነው። እነዚህ ወጣት መርከበኞችም የሚሉት ይህንን ነው። ብዙ አየን፣ ለሀገራችንም ተመኘ ነው። በጣም ቁጭት ይፈጥርብኛል። የተለያየ ፖርት ነው የምንወርደው። ስንወርድ አያለሁ ማለት የኛ ሀገርስ መቼ ነው እንደዚህ የባህር በር ኑሯት እንደዚህ እንደነሱ እንደፈለግን ማለት እቃዎችን ማራገፍ የምንችለው እንዲሁም ወጣቶች በቃ በዚህ ፊልድ ጆይን አድርገው ምናምን እንደልባቸው የሚሰሩት እላለሁ። ዓለም ላይ በጣም አብዛኞቹ የባህር በር ያላቸው ሀገሮች ናቸው። የባህር በር በተለይ እንደ ኢትዮጵያ 130 ሚሊዮን ሕዝብ ያላት ሀገር ላንድ ሎክድ መሆን ማለት በጣም ከባድ ነው እና እነሱ ከሚያገኙት አድቫንቴጅ አንጻር ሳየው በጣም ትልቅ ቁጭት ነው የሚፈጥርብኝ። የተለያዩ ፖርቶችን በተለያዩ ሀገር ለማየት እድሉ አግኝቻለሁ እና በእያንዳንዱ በየኩባቸው ሀገሮች አንድ የምገነዘበው ነገር ቢኖር ምንድነው እኔ እስካሁን እንዴት
ላንድ ሎክድ ሆነን ሰርቫይቭ እንዳደረግን ሁላ ኢኮኖሚው ከዚህም በላይ አለመጎዳቱ በዚህ ልክ ራሱ ሰርቫይቭ ማድረጉ የሚገርም ነገር ነው። ማለት በጣም ጥቂት ህዝብ ያላቸው 10 ሚሊዮን እና ከዛ በታች ከኛ በጣም ባነሰ ህዝብ ያላቸው ግን 3-4 ፖርት ያላቸው ሀገራቶችን አይቻለውና እያንዳንዱ ሀገር ወይም እያንዳንዱ ፖርት ላይ ማየው በጣም የተጨናነቀ ኦፕሬሽን በጣም የሆነ መርከቧ የምትቆምበት እስከማጣት ክራውድድ ሆኖ ሳይ ያለምንም ሲአክሰስ ወይም ያለምንም ፖርት በኪራይ ወይም በተለያየ ወዳጅ ሀገሮች ፖርት ተመስርታ እስካሁን መኖሯ ራሱ የሚገርም ነገር ነውና ይሄ ነገር ሊያበቃ ይገባል። በዚህ ፈተና ውስጥም ቢሆን የኢትዮጵያ ማሪታይም ማሰልጠኛ ኢንስቲትዩት በርካታ መርከበኞችን አሰልጥኖ ለዓለም ገበያ እያቀረበ ነው። እነሱም ለሀገራቸው አምባሳደሮች ነን ይላሉ። እነዚህ መርከበኞች ከሰለጠኑ በኋላ በተለያዩ ዓለም አቀፍ ትልልቅ የሺፒንግ ካምፓኒዎች እየሰሩ ነው የሚገኘው እየሰራንም ነው የምንገኘው። እንግዲህ አሁን ላይ እነዚህ መርከበኞች በየሄዱበት ዓለም ኢትዮጵያንም ጭምር እያስተዋወቁ አካዳሚውም በጣም እያደገ ተቀባይነቱም በዓለም አቀፍ እየጨመረ ያለበት ሁኔታ ነው ያለው። ኢትዮጵያን መርከበኞች ዓለም ላይ እንዲታወቁ ያለን ፖቴንሻል እንዲታወቅ እንዲሁም እነዚህ ባህርተኞች በጣም ትልቅ ናውሌጅ ነው ያላቸው። ኢትዮጵያዊ ሆነሽ ነው ኢንተርናሽናል ክሩ ጋር ነው የምትሰሪውና ልክ እንደ አምባሳደር ነን እኛ እዛ ስንሄድ አንድ መርከበኛ እዛ በሚሰራው ስራ ነው ጀጅ የሚደረገው እና ልክ እኔ አሁን ለምሳሌ እዛ የሆነ ነገር ብሰራ ማለት መጥፎ ነገር ብሰራ ኢትዮጵያን መርከበኞች ነው የምንባለውና እሱም ስላለ አንደኛ ቁጭቱ ማለት እንደነገር፣ ሁለተኛ ደግሞ አንድ ቀን እናገኛለን በሚለው ነው እዛ በደንብ በቁጭት ነው የምንሰራው። የመደመር መንግስት ኢኮኖሚውን ወደ ብዝሃ ዘርፍ በማሳደግ ዘርፎች ተደምረው ፈጣን የኢኮኖሚ እድገት እንዲያስመዘግቡ እያደረገ ነው። ኢንዱስትሪው በተለየ መልኩ የኢኮኖሚ አቀጣጣይ እንዲሆን ኃላፊነት ተጥሎበታል። የኢትዮጵያ ታምርት ንቅናቄ ለኢንዱስትሪው የፋይናንስ አቅርቦትና ምቹ ሁኔታ በመፍጠር ጥራት ያላቸው ምርቶች እንዲመረቱ መሰረት ጥሏል። ባየ ሙላት ተጨማሪ አዘጋጅቷል። በአንድ እግሩ ብቻ ተማምኖ የሚቆም ኢኮኖሚ በማዕበል እንደሚናወጥ ቤት ነው። ይህን የተረዳው የመደመር መንግስት የኢኮኖሚውን መሰረት በጽኑ አምዶች ላይ ለመገንባት ቆርጦ ተነስቷል። ግብርና፣ ቱሪዝም፣ ማዕድንና ቴክኖሎጂ አንዱ ለሌላው ጉልበት እየሆነ በተመጋጋቢነትና በትብብር እንዲበለጽጉ መደመር ቀዳሚ ርዕዩ አድርጓል። እዚህ ጋር ኢንዱስትሪው እንደ ማቀጣጠያ ሞተር ይሰራል። ከገበሬው እርሻና ከምድሪቱ ማዕድን የሚገኘውን ጥሬ ሀብት አበልጽጎ በዘመናዊ ምርቶች ታጅቦ ለሁሉም ዘርፎች የብልጽግና ስንቅ ያቀርባል። የኢኮኖሚውን የሚመራው ኢንዱስትሪያላይዜሽኑ እየተስፋፋ ሲመጣ ኢንዱስትሪው ነው። ሌሎች ሴክተሮችም ይሰፋሉ፣ ግብርናም ይሰፋል። የአመራር ስርዓቱ እየተቀየረ ኢንዱስትሪው ሊድ እያደረገ ይሄዳል። ስለዚህ ኢትዮጵያ የግብርና የብልጽግና ማማ የብልጽግና ተምሳሌት የአፍሪካ ምሳሌ መሆኗ እየታየ በከተማ ልማት በኮሪደር ልማት እያሳየን ያለንበት እነዚህ በሙሉ የኢንዱስትሪ ውጤቶች ናቸው። ዋናው መሰረቱ የመደመር መንግስት ያመጣው የእሳቤ ለውጥ እንዴት መመራት እንዳለበት የተቀመጠው የፖሊሲ አቅጣጫ መሆኑን ለማስገንዘብ ይወዳለሁ። ከለውጡ በፊት በመኖርና በመሞት መካከል ሆነው እርጅና ተጫጭኗቸው የነበሩ ፋብሪካዎቻችን ዛሬ በኢትዮጵያ ታምርት ንቅናቄ አዲስ ህይወት ዘርተዋል። ባለሙያው በክህሎት ነቅቷል። ባለሀብቱ በፋይናንስና በምቹ አሰራር ተደግፏል። በዚህ የፈረሱት ታድሰዋል፣ የቆሙትም ዳግም መንቀሳቀስ ጀምረዋል። ውጤቱም ግልጽ የሆነ ፍሬ የታየበት ነው። ሀገር ጥቃቅን የሚባሉ ምርቶችን እንኳን ከውጭ ለማስገባት የምታባክነውን ውድ የውጭ ምንዛሪ በመታደግ ለኢኮኖሚው እፎይታን ሰጥቷል። ከውጭ ማስገባት የነበረብንን ዶላር በማዳን በሀገር ውስጥ ምርት እንዲተካ አድርገናል። በጨርቃጨርቅና አልባሳት፣ በጸጥታ አካላት፣ በሚሊተሪ ልብሶች 100% ከውጭ ነበር ሲመጣ የነበረው። በምግብና መጠጥ ከውጭ የምናስገባቸውን ለምሳሌ የቢራ ብቅል ቀደም ሲል ከውጭ ነበር የሚገባ። አሁን 100% የቢራ ብቅል ከውጭ አናመጣም፣ እዚህ ሀገር ውስጥ እንዲመረት ተደርጓል ማለት ነው። ተኪ ምርት በስፋት የተሰራበት በሁሉም ሴክተር ነው። በጨርቅም፣ በቆዳም፣ በምግብና መጠጥም፣ በብረታ ብረትና ኢንጂነሪንግም በሀገር ውስጥ ነው የሚሰራው። ዛሬ ከውጭ ካልመጣ አይጥመንም የሚለውን የተሸናፊነት መንፈስ ኢትዮጵያ ታምርት ሰብሮታል። የሀገር ውስጥ ምርቶች ብዛትን ብቻ ሳይሆን ጥራትንም አጣምረው ይዘው ቀርበዋል። ዜጎች በኢትዮጵያዊ ኩራት የሚሸምቷቸው ምርቶች የገበያውን ድርሻ በከፍተኛ ደረጃ ተቆጣጥረውታል። ይህም ወደ ሉዓላዊነት መዳረሻው መንገድ ነው። የሀገር ሉዓላዊነት በሀገር የመኩራት ጉዳይ ይሄ ነው ማለት ነው። አዘይንዶ ዘዴ በሁሉም ነገር በመድኃኒትም፣ በልብስና አልባሳትም፣ በፋብሪኬሽንም በሀገር ለሚያስፈልጉ ምርቶች ላይ ፎከስ አድርገን ከውጭ የምናስገባውን እያሳነስን የሀገርን ሉዓላዊነት እናረጋግጣለን የሚል መሰረታዊ ጉዳይ።
መድኃኒትን አሁን ስታይ የማምረት አይነቱ በጣም እየሰፋና እየሄደ በመምጣቱ እንደው ትልልቅ ወረርሽኞችና የተለያዩ እንትኖች ቢመጡ እንኳን በአገር ውስጥ አቅም አምርቶ ማህበረሰቡን የመጠበቅ እንትን ትልቅ እድል ይሰጣል ማለት ነው። ይሄ ትልቅ ሉዓላዊነት የማረጋገጫ አንዱ ዘዴ ነው። አለትን አቅልጠው ብረት የሚሰሩ ግዙፍ ፋብሪካዎች ግንባታ ደግሞ ኢትዮጵያ የተፈጥሮ ሀብቷን ለመጠቀም መቁረጧን ለዓለም የሚያሳዩ ደማቅ አሻራዎች ናቸው። ይህ ኢኮኖሚው ከፍታን እንጂ ዝቅታ የሌለው ወደ ኋላ የማይመለስ ጉዞ መጀመሩን ያበስራል። ከውጭ የማሽነሪ ዲፔንደንሲ የማሽነሪ የእቃዎችና የተለያዩ ነገሮች ዲፔንደንሲዎችን ይቀንሳል። ከብረት መጀመሩ በጣም ደስ የሚል ነገር ነው። ብረት ደግሞ በጣም ካፒታል ኢንቴንሲቭ የሆነ እንትን ይፈልጋልና መንግስት ቁርጠኛ ሆኖ ይህንን ካፒታል ኢንቴንሲቭ የሆነን ኢንዱስትሪ ሀገራችን ውስጥ አስቀምጦ ጥሬ ዕቃውን ተጠቅሞ ለተጠቃሚ ለማድረስ መወሰኑ የሀገርን ትልቁን የፖለቲካል ኢኮኖሚ እንትን ይይዛል ብዬ አስባለሁ። ይህ ጉዞ ከሀገር ውስጥ አልፎ አህጉራዊ ተሻጋሪነትን አልሟል። የሀገር ውስጥ አምራቾች አቅም መጎልበትና ወደ ውጭ ገበያ ብቅ ማለት ኢትዮጵያን ከአፍሪካ ወንድሞቿ ጋር በንግድና ኢንዱስትሪ የሚያስተሳስር ወሳኝ ድልድይ ሆኖላታል። የውጭ ሀገር ሰዎች እኛን እያዩ አፍሪካ ውስጥ የሚመረቱ ማሽኖች አሉ፣ እኛም ሀገር እንዲመረቱ ከዚህም መግዛት እንድንችል ብለው አብዛኛውን የፓን አፍሪካኒስት እሳቤ ያላቸው እንደ ቡርኪና ፋሶ አይነቱ እንደ ፕሬዚደንቱ አይነቱ እሳቤ ያላቸው ኢትዮጵያ ላይ ጥሩ ተሞክሮ አለ እና ከዛ እንትን ማድረግ አለብን ብለው ወደዛ ወስደውናል። እዛም እያደረግን ነው፣ እንቅስቃሴ ላይ ነው፣ ፕሮጀክት ላይ ነው ያለ ነው። እንደውም በኢንዱስትሪ ፓርክ አይነት እዚህ ያለው ሞዴል ተወስዶ እዛ ደግሞ የቴክኖሎጂ ፓርክ ብዙ አፍሪካውያኖች መጥተው ቴክኖሎጂና የተለያዩ ነገሮች ዴቨሎፕ የሚያደርጉበት ፓርክ እዛ ላይ ያው አንድ ላይ ሆኜ እየሰራው እገኛለሁ። ይሄ የኢትዮጵያ ታምርት ትሩፋት ነው ባይዘው ለኔ በዚህ ውስጥ ነው ሊታይ የቻለው። ዛሬ የኢትዮጵያ ኢንዱስትሪ ከባህላዊ የምርት ሂደት ተላቆ በዲጂታል ቴክኖሎጂና በአርቲፊሻል ኢንተለጀንስ ወደሚመራበት የላቀ ምዕራፍ ተሸጋግሯል። ይህ የኢኮኖሚ ሽግግር ጉዞ ለነገዋ የበለጸገች ኢትዮጵያ ጽኑ ምሰሶ መሆኑን በተግባር አረጋግጧል። ተመልካቾች ለ6 ሰዓት የያዝናቸው ዜናዎች እነዚህ ናቸው። በቀጣይ የቢዝነስና የስፖርት ዘገባዎች ወደ እናንተ ይደርሳሉ። ከኔ ጋር በምዕራፍ 2 7 ሰዓት ሲሆን እንገናኛለን። ጥሩ ቆይታ ይሆናል።